ስለ ልጇ የሰላም ልጅ ምን ሆነች ማለት? ቆይ ምንድነው የተፈጠረው? ምን ሆነች? ደሬ ምን ሆናል? ተረጋጋ እንጂ። ቆይ ለምንድነው የምረጋጋው? ማርታ እንዴ የሚወራው ነገር እኮ ቀላል አይደለም። ወፋን የታለች? እንዴ አንተ ቆይ እኔ የግድ የልጅሽን አባት መናገር አለብሽ ብዬ ማስገደድ ነበረብኝ ማለት ነው? ያደረኩት ነገር ልክ አይደለም ማለት ነው እንዴ? ግን እናትሽ የት ሄዳብሽ ነው ናፈቀችሽ? እኔ እንጃ ውሀዬ፣ የት እንደሄደች ነው የማላውቅ። ስታሳዝኝ እንዴ ውሀዬ፣ ልታለቅሽ ነው እንዴ? አዎ። ለምን? እናትሽ ስለናፈቀችሽ። እንዴ ውሀዬ፣ እኔ እንኳን ቻለሽልኝሽ፣ አይደብረኝም። እሺ አላለቅስም። እሺ አንቺን የመሰለች እህት ደግሞ አግኝቻለሁ አይደል? ማን ነው ቆይ እንደዚህ አይነት ሀሳብ ያነሳ? ኤቢ ናታ? ኤቢማ ከመጀመሪያውም ብላ ነበር፣ ግን ያው እሷን መቼም ቢሆን አላምናት። አሁን ግራ የገባኝ ከሌላ ሰው ስሰማ ምናልባት እኔ ተሳስቼ ይሆን ብዬ ስለጨነቀኝ። ይኸውልሽ ማይ፣ ሰዎች የፈለጉትን ነገር ሊያስቡ ይችላሉ። አንቺ ግን መረበሽ አይገባም። ደግሞ ሰዎች ምን እንዳሰቡ ገብቶኛል። አባዬን ማለቴ ሰላም፣ ቆይ የልጁን አባት መናገር አለባት። ቆይ ጎረቤት በዚህ አቢጌል አሁን ላይ እናቷ ተጠራጣሪ እንድትሆን እያደረገቻት ትገኛለች። ማርታ ያደረኩት ነገር ልክ አይደለም እንዴ? በተለይ ደግሞ ስለ ሰላም ማለት ነው። የልጁ አባት ማን እንደሆነ ብትጠየቅ አልናገርም አሻፈረኝ ያለችው ሰላም አሁን ላይ የጎረቤቱ ሀሜት ሳይቀር እየረበሻት ያለው ማርታ ቆይ የኔ ጥፋት ምኑ ላይ ነው ብላ ጥርጣሬ ውስጥ እየገባች ትገኛለች። ሰላም ጤና ይስጥልኝ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። እንዲሁም የዳጣ ድራማ ተከታታዮች ደህና ናችሁ ወይ? እንግዲህ ማርታ አሁን ላይ ደረጀንና ሰላምን መጠርጠር ጀምራለች። አሁን ላይ ይሄ ድራማ እንግዲህ ታሪኩ ወይም ደግሞ እውነታው ሊወጣ የደረሰ ይመስላል። ቤቷ ውስጥ በጣም ብዙ ነገሮች እየተካሄዱ፣ ማርታ ግን ምንም ነገር አታውቅም። በጣም ብዙ እንግዲህ የሆኑ ነገሮች አሉ፣ ግን ምንድን ነው ብላ ስትጠይቅ መልስ አታገኝም። ለዛም እንግዲህ ነገሩን ትተው ነበረ። ነገር ግን ልጇ አቢጌል እንግዲህ ሁሉንም ነገር መጎርጎር መፈልፈል የምትወደው ልጇ አሁን ላይ ተሳክቶላት እናቷንም ሳይቀር ተጠራጣሪ እንድትሆን አድርጋታለች። ሰላም እንግዲህ የልጅን አባት አልናገርም ብላ አሻፈረኝ ብላለች። እነሱም እንግዲህ ካልፈለግሽ ብለው ትተዋታል። በጣም ነበር የጠየቋት። በተለይ ማርታ ብዙ ነገር አድርጋ ነበር እንድትነግራት። ሰላም ግን መናገር አልችልም እስከ መጨረሻው የልጅን አባት ብላ ነገሩ ተዘግቶ ነበረ። ነገር ግን አሁን ላይ እንግዲህ አቢጌል በጣም ብዙ ነገሮችን አድርጋለች። የእሷ ልጅ አባት ማን እንደሆነ ለማወቅ ነገሮች ሁሉ አልተሳኩላትም። በመጨረሻም እንግዲህ እናትየዋን በሌላ ነገር መርዛታለች። ማርታ አለመጠራጠሯ ትክክል ነው ብዬ አልልም። ማለት ለምን አልተጠራጠረችም ማለት አልችልም። ነገር ግን ደግሞ ተጠራጥራ ራሷን እና ቤተሰቧን ነው የምትረብሸው እና ነገሩ እስከ መጨረሻው ማየቷ መልካም ነው ብዬ አስባለሁ። ምክንያቱም አሁን ለምሳሌ እሷ ዳጣን ምንም አይነት ጥርጣሬ የላትም ስለ ዳጣ። ነገር ግን ስለ ሰላም እርግዝና ነው። ስለ ሰላም እርግዝና እንግዲህ ደረጀ የሚያውቀው ታሪክ የለም። በጣም እኮ ጉድ እኮ ነው። ደረጀም አለማወቁ በጣም አስገራሚ ነውና እንግዲህ ማርታ ነገሩን ትታው ነበረ። ኖርማል ነው ስላልፈለገች ነው መናገር ብላ ትታው ነበረ። ነገር ግን አቢጌል ያደረገችው ነገር ሁሉ አልሳካላት ሲል
አሁን በመጨረሻ እንግዲህ አንድ ነገር አለቻት። ለዛው ምንም ያልተባለ የውሸት ወሬ። ጎረቤቶቻቸው እንዴት ነው የቤት ሰራተኛዋ ከቤት ወጥታ የማታውቅ የቤት ሰራተኛዋ አርግዛ ድንገት ከየት ነው ብላ ሳትጠይቅ ዝም ብላ ሳትጠራጠር ቤቷ ውስጥ ባሏ ወይም ደግሞ ሌሎች ወንድ ልጅ እያለ እንዴት ሳትጠራጠር ዝም ብላ ትኖራለች የሚል ነቀፌታ የሚመስል ሀሜት ከጎረቤት እንደመጣ አቢጌል እንግዲህ ነግራታለች። አሁን ላይ ማርታ ደንግጣለች በነገሩ። ከኔ አልፎ ጎረቤትን በዚህ መልኩ ጥያቄ ውስጥ ካስገባ እኔ እያደረግኩ ያለሁት ነገር ትክክል አይደለም ማለት ነው። አለመጠራጠሬ ትክክል አይደለም ማለት ነው። ሰላም እኔ ልጅሽ አባትን ተናገሬ ስትባል አልናገርም ስትል መተዌ ትክክል አይደለም፣ ባለቤቴ መጠርጠር ነበረብኝ እያለች ትገኛለች። እንግዲህ አንዳንድ ሰው እንደዛ ነው እና እንግዲህ ይህን ነገር ግን ለናታን አማክረው ነበረ። ናታንን ይህን ነገር አማክሬ ብላ ስለሚወራው ስለ ሀሜቱ እኔ ትዳሬንና ቤቴን መጠራጠር አለብኝ ወይም ደግሞ ባሌን መጠራጠር አለብኝ ብላ እንግዲህ ጠይቀው ነበረ። እሱም እንግዲህ በምሳሌ አነጋገር አድርጎ ነግሯታል። ሰዎች ምንም ሊሉ ይችላሉ፣ ያልሆነ ማለት ያልሆነውንም ሆናችሁ ሊሉን ይችላሉ። ሊሆንም ይችላል እኮ ግን ሳንሆንም ሆናችሁ ማለታቸው የማይቀር ነው ብሎ እንግዲህ አንድ ምሳሌ አነጋገር እየነገራት ነበረ። አንድ ሰውዬ በተደጋጋሚ ሰዎች አንተ እኮ አህያ ነህ እንዴት ከሰው ጋር ገበያ ትሄዳለህ እያሉ በተደጋጋሚ ሲናገሩት ሰውዬው ቆይ እኔ አህያ ነኝ እንዴ ብሎ ራሱን እስከ መጠራጠር ደርሶ በመጨረሻ እንግዲህ ሁሉም ሰው አንተ እኮ አህያ ነህ ስላሉት መጨረሻ ላይ አህያ ተራ ውስጥ ከአህዮች ጋር መሀል ራሱን አስቀመጠ ወስዶ። ምክንያቱም ሰዎች ስላሉት ብቻ ነው፣ ሰውየው እኮ ሰው ነው፣ ሰዎቹ ምክንያት ይኖራቸዋል ያሉበት እንደዛ በላይ የተጠራጠሩበት ወይም ደግሞ እንደዛ ሌሉበት የፈለጉት አሽሙር ይኖራል። ልጁ ሰውየው ግን አልገባውም። በመጨረሻ ራሴ በቀን አህያ ነኝ ብሎ ከአህዮች መሀል ራሱን አስቀምጠዋል። ስለዚህ ሰው ስለሚለው ነገር አትጨነቂ ሲላት እንግዲህ ለማርታ ይህን ምክር ሲለግሳት እያየን ነው። ማርታም ደግሞ የያዘችው ሀሳብ እንግዲህ ትንሽም ቢሆን ቀለል ቢላትም ግን ነገሩን እንደ ቀላል እያየችው አይደለም። አሁን ላይ ከባሏ ጋር ተፋጠዋል። ደረጀን የጎረቤቱ ሀሜትና ስድብ አልቻልኩትም። ማርታም እንግዲህ ናታንን ለዚህ እኮ ነው ለልጄ ያጨውህ፣ ለልጄ የተመኘውህ ለዚህ ነው እያለች በዛውም እንግዲህ ልጇን እንዲያገባላት አሽሙርም ጣልጣል ስታደርግለት ነበረ። ናታን ግን በጣም ፈዘዝ ብሏል። ይሄ ነገር አብጌል እና እናቷ በጣም ነገሩን አምረውታል። የናታን ዝምታ ግን ወይ እምቢ ብሎ በግልጽ እንኳን ለማርታ እኔ አልችልም፣ እሷን ማግባት አልችልም ብሎ መናገርን ትቶዝ እንግዲህ ዝም እያለ ነገሩን እያለፈ ይገኛል። ማርታ እንግዲህ ይሄ ዝምታው የምርም ልጅቷን እንዲያገባት ልታደርገው ትችላለች ብዬ አስባለሁ። አብጌል አሁን ላይ ነገሩ ሁሉ አመራ። እንግዲህ ጭራሽ ሽማግሌዎች መረጥኮ እያለች ናታንንም ማስጨነቅ ጀምራለች። ማርታ እንግዲህ አሁን ላይ አእምሯ በጣም ተበጥብጧል። አሁንም ሰላም እያገኘች አይደለም። በዛ ላይ ደግሞ እንግዲህ ሰላም ልጄን ማለት አብጌልን በጥፊ እዚህ ቀደም መታታለች። ምክንያቱም ደግሞ ዳጣ ናት ያቺ ልጅሽ ለምን በዛው አትቀርም ስትፈልግ ብላ እንግዲህ ተናግራት ነው ማለት እሷ ስትመጣ ነው የምትበሉት፣ እሷ ካልመጣች ምግብ አይቀርብም አይነት ነገር ብቻ የእናትነትን እንትን ለማለት እየሞከረች ነው። ሰላም ግን መረጋጋት አለባት። ያው እናት ልጇ አይደለች፣ ለብዙ አመት ሳታያት የኖረች ከባድ ነው እውነት ለመናገር ከሆነ። በሰላም ቦታ ሆኖ ዳጣ ልጇ እንደሆነች ስታውቅ በሰላም ቦታ ሆኖ ብናስበው በጣም ከባድ ነው። እንደውም ሰላም ቀለል ና ያደረገችው ነገሩን። ነገር ግን አሁን ላይ እወቁልኝ በሚመስል መልኩ ቤት ውስጥ እንግዲህ ሰላም ዳጣ ለብቻ በመንከባከብ ከሳሽ ጠቆርሽ እያለች አይኗን በማየት ስትተኛም ከኔ ጋር ነው የምተኛው፣ ስትበላም ከኔ ጋር ነው እያለች እንግዲህ ለብቻዋ ነው የምታበላት። ብቻ ምን አለፋችሁ ሌላ ነገር እያደረገች ትገኛለች። ያው የእናትነት ፍቅር እንትን ስላላት ያንን ለመወጣት ስለፈለገች ነው። ግን ነገሩ ግን ቤት ውስጥ በተለይ አቢጌል በደንብ እንድትጠራጠር እየሆነ መጥተዋል ማለት ነው። እዚህ ቤት የሆነ ነገር እየተፈጠረ ነው ብላ ለእናቷም ነግራት አለች። እዚህ ቤት እየተፈጠረ ያለውን ነገር አይተሻል ወይ? ሰላም በጣም ደስተኛ ሆናለች። በዛ ላይ ከዳጣ ጋር ያላቸው ነገር ምንም አላማረኝም እያለች እንግዲህ እናቷን አእምሯን መመረዝ ቀጥላለች። እውነት ቢኖራትም አቢጌል ነገር ግን እየሄደችበት ያለው ነገር በፍጹም ትክክል አይደለም።
አንዲት ልጅ ቤተሰቦቿን ለመበጥበጥ በዚህ መጠን መሄዷ በጣም ከባድ ነው። ይህ እውነት መውጣቱ አይቀርም ጊዜ ጠብቆ። እሷ ግን የሄደችበት ርቀትና ስታደርግ ስትለፋ የነበረው ይህንን ምን ልታገኝ እንደሆነ መጨረሻ ላይ ሲደርስ ነው የምታውቀው። ለምሳሌ በዚህ ጉዳይ እንግዲህ ማርታ እውነቱን ስታውቅ ሰላም ያረገዘችው ከደረጀ እንዲሁም ደግሞ ዳጣ የደረጀና የሰላም ልጅ መሆናቸውን ስታውቅ ማርታ ትዳሯን ብትበትነውና አልፈልግም ብላ ብትፋታ ያኔ አብዬል እስከ ዛሬ ድረስ ስታደርግ የነበረው ክፋት ሁሉ ለዚህ ነበር ወይ ብላ ራሷን እንድትወቅስ ነው የሚያደርጋት። ያው ካለፈ በኋላ ነው ሁላችንም ከስተታችን የምንማረው እና የአብጌል አካሄድ በጣም ያስጠላል፣ ጥሩ አይደለም። የማርታ መጠራጠር ደግሞ ትክክል ናት። አንዲት ሴት ቤቷ ውስጥ እንደዚህ አይነት እንግዳ የሆኑ ነገሮች እያየች ነገሩን ዝም ብላ ማለፏ አግባብ ነው ብዬ አልልም። አሁን ላይ እንግዲህ አንድ ነገር ብቻ ነው ደረጀም እንዲሁም ማርታም ተፋጠውበት ያሉት ስለ ዳጣ ነው። ማለት ደረጀ የሚያስበው ስለ ዳጣ ነው። ማርታ ደግሞ በፍጹም ስለ ዳጣ ምንም አይነት ሀሳብ የላትም። ሀሳቧ ሰላም ስላረገዘችው ልጅ ነው እና ሀሳባቸው ራሱ አልተገናኘም። እንግዲህ አሁን ላይ እውነቱን መናገር ሳይኖርበት አይቀርም አቶ ደረጀ ማለት ነው። ሰላምን በጣም ልጅቷን ልጄ ማለት ነው እየቀራት ያለው እንግዲህ በአገኘችው አጋጣሚ እሷ የእሷ ልጅ እንደሆነችም እያወራች ሰምተናል። እንግዲህ ናታን ፎቶ እንዲያነሳቸው ውጭ ላይ ሆነው ፎቶ እያነሳቸው እያለ ቁርጥ እኮ እናትና ልጅ ነው ብትመስሉት፣ በጣም እኮ ነው የምትመሳሰሉት ብሎ ናታን ያወራል። እና ሰላም እንግዲህ ነን እኮ ታዲያ ብላ እንግዲህ ዳጣን አእምሮዋን ነክታታለች። ምክንያቱም ዳጣ በጣም ነው እንትን ያለችው፣ እናቷን ነው የናፈቀችው። እናት የት ናት አይነት ነገር ጀምራለች አሁን ላይ። ምክንያቱም ደግሞ እኔ እናቷ ነኝ ብላ ስለነበረ ነው ሰላም ነገሩን ወዲያው ብትሸፋፍነውም፣ ዳጣ ግን በነገሩ በጣም ተረብሻ ነበረ። እናቷን ነበረ እንግዲህ አባቷን እናቴን አምጣልኝ እያለች የምትጠይቀው ጥያቄ ትዝ አላት እና የእናት ናፍቆቷ በጣም ነው የጨመረው። ሰላም በዚህ አካሄዷ ከቀጠለች እውነቱን ለራሷን በነገራችን ላይ ዳጣ ሰላም እናቷ እንደሆነች ብታውቅ ምንም ችግር የለውም። ይህን ሁሉ ሚስጥር እስከ ዛሬ ድረስ ተሸክማለት ኖራለች። አይደለም ቀርቶ ይሄንን ማለት ነው እናትና ልጅ ከሚለያዩና እሷም ደግሞ ለምንድን ነው የምትንከባከበኝ በዚህ መጠን ብላ ከምትቸገር ደረጀ ለጊዜውም ቢሆን እናትና ልጅ መሆናቸውን መናገር አለበት። አሁን ላይ እንግዲህ ይሄ ቤተሰብ ትልቅ ችግር ሊገጥመው ነው። ደረጀ እውነቱን ከመናገር ወደ ኋላ አይልም። ያለዛ ግን በጣም ከባድ ነው የሚሆነው። ይህን ነገር ለማስተካከል እንግዲህ ናታን የጠረጠረው ነገር ስላለ ቤተሰቡ እንዳይበተን በጣም ፈርቷል። በዛ ላይ ደግሞ ማርታ ነገሩን አምና እንድትቀበል በጣም ብዙ ምሳሌዎችን እየተናገረ ማለት በሌላ ሰውም አድርጎ አባዬ ለምሳሌ ቢሳሳት ምን ታደርጊያለሽ? ይቅርታ ታደርግለታለሽ ወይ እያሉ እንግዲህ እያለ በተደጋጋሚ ሲጠይቃት ነበረ። እሷ ግን ይቅርታ እንደማታደርግለትና መወሰን የምችለው ደግሞ በቦታው ላይ ብትሆን ነው። ነገር ግን እኔ ባሌ ደረጀ ከኔ ውጭ ወደ ውጭ እያለች እንግዲህ ስትኩራራ ነበረ። ያው ከባድ ነው። እንደ ናታን እንዳለው የሰው ፍጹም የለውም። ደረጀ በጣም ብዙ ጉዶች አሉበት፣ የሚያውቀውም የማያውቀውም ማለት ነው። ስለዚህ ሰላም እኔ እውነት ለመናገር ከሆነ ሰላም እዚህ ቤት መውጣት አለባት ባይ ነኝ። በፍጹም እዚህ ቤት ውስጥ መውለድ የለባትም። ከቤታቸው መውጣት አለባት። የመጀመሪያውን የደረጀ ስህተት ነው። እሺ እሱ ግዴታው ነው መቀበል። ግን ሁለተኛውን ግን ልጄ ነው ብሎ መቀበል ለሱ ራሱ ከባድ ነው። የሚያውቀው ታሪክ የለምና ሰላም ማድረግ ያለባት ከዚህ በኋላ ከቤታቸው ወጥታ ቤት ተከራይታ ለብቻዋ መኖር ነው ያለባት። ልጁ የተረገዘው የደረጀ መሆኑን ትናገርም አትናገርም ግን ከዛ ቤት መውጣት አለባት። ምክንያቱም ለቤቱ ባለቤት ንቀት ነው የሚሆነው። ይህ በጣም ከባድ ነው ለማርታ። እስኪያስቡት ስንቱን ነገር ነው አሁን ላይ ስለ ዳጣ እኛውን በጣም የምንጨነቅላት። ምናልባት ሁሉም ሰው የሚጠራጠረው ዳጣ የደረጀ ልጅ ብትሆን ነው አይደለ? እሱ በጣም ቀላል ነገር ነው በነገራችን ላይ። የሚገርመው ግን ደግሞ አሁንም ያረገዘችው የደረጀ ልጅ መሆኑ ነው። እና ይህ ነገር ለማርታ በጣም ለክብሯ ራሱ የሚመጥን አይደለም። ስለዚህ ሰላም የአሁኑ ስራዋ የእሷ ስህተት ነው፣ የራሷ ባለጌነት ነው። ምናልባት ደረጀን የተበቀለች መስሏት የሰራችው ትልቅ ስህተት ነው።
አንድ ባለትዳር ወንድ 2 ልጅ ወለደች ማለት ነው። አስቡ እንግዲህ ከቤት እመቤቷ የእኩል ልጅ ወልዳለች ለዚህ ሰውዬ ማለት ነው። እና በጣም ከባድ ነው። የሰውን ባል ሼር አድርጋለች፣ ተጋርታለች። ወይም ደግሞ ባልየው ዝሙት ሰርቷን እሷ ከሰው ባል ጋር ዝሙት ሰርታለች እና መውጣት አለባት ከቤት። አሁን ላይ ልጇን አገኘች አይደለ? ልጇ በህይወት እንዳለች ዳሰሰቻት፣ አቀፈቻት አይደለ? በቃ ከዚህ ቤት ወጥታ ለብቻዋ መኖር አለባት ብዬ ነው የማስበው። ምክንያቱም ማርታ ሄሊ አይገባትም። በጣም ይችን የመሰለች መልካም ሰው ማለት ነው። ማርታ በጣም መልካም ሰው ናት። በነገራችን ላይ በጣም ትሁትና ደግ ሴት ናት። ታዲያ የሁሉ ነገር ለሷ ይገባን ብዬ አልልም። ስለዚህ ሰላም ማድረግ ያለባት አሁን ላይ ያን ቤት ለቃ መውጣትና ሌላ ቤት ሆና መውለድ፣ እንዲሁም ዳጣ ልጇንም አታጣትም። እንደውም በነፃነት ታገኛታለች ማለት ነው። እስኪ አስቡት ማርታ እንዴት ነው ይህን ነገር ሁሉ መቋቋም የምችለው? አሁን ላይ ማርታ መጠራጠርም ጀምራለች። ዳጣን አይደለም እየተጠራጠረች ያለችው፣ በሆዷ ውስጥ ያለውን ልጅ መጠራጠር ጀምራለች ማለት ነው። የማን ነው ከማን ነው የሚለው አባቱን አልናገርም ማለቷ ነገሩን ማርታም አሁን ላይ እንድትጠራጠርና ባለቤቷ እንድጠረጥረው እያደረገ ነው። ስለዚህ ሰላም ለዚህ ነገር መፍትሄ ካላበጀችለት የዚህ ቤት ትዳር አሁን ላይ አደጋ ነው። በዛ ላይ ደግሞ በጣም ነው የሚያስጠላው፣ ደስ የማይልም እንጂ 2 ልጆችን ወልዳ እዛ ቤት ከ2 ሚስት ማለት ምንም ባይሆን 2 እንትን ሆኑ። በጣም ከባድ ነው። ለወሬ ራሱ አይመችም፣ ያሳፍራል። እና ስለዚህ ሰላም ክብሯን እንደጠበቀች እንግዲህ እስከዛሬ የሰራችው ስህተት እንዳለ ሆኖ ከዛ ቤት ውልቅ ብላ ነው መሄድ ያለባት። ቢያንስ ለሴትዋ ለሞራሏ ለክብሯ ሲባል ማለት ነው። ማርታ ይህን ሁሉ ነገር ሳታውቅ በላይዋ ላይ የተደረገ ግፍ ነውና በጣም ነው ያሳዘነችኝ። እውነት ይህን ሁሉ ስትሰማ እንዴት እንደምትሆን በጣም ነው የሚያስፈራው። እንግዲህ ዳጣ ድራማ አሁን ላይ እውነቶቹ ሁሉ ሊወጡ ትንሽ ነው የቀራቸው። በጣም ነው የሚያስፈራው። በቀጣይ ምን ይፈጠራል አብረን የምናየው ይሆናል። ቸር ቆዩልኝ።